በምን ምክንያት ነው? እግዚአብሔር ስለማይታመን ይመስላችኋል ጸሎታችን ወደ ሰማይ ያልሄደው? ስለሚገደሉት እንጸልያለን፣ ስለሚታረዱት እንጸልያለን፣ ስለ ሕፃናቱ እንጸልያለን፣ ስለ ሰላም እንጸልያለን፣ ስለ ጦርነት እንጸልያለን፣ ስለ ዓለም እንጸልያለን። ግን መልስ ማናገኘው ለምንድን ነው? የመጀመሪያው ይሄን መጠየቅ ያስፈልጋል ማለት እያንዳንዳችን በየልባችን የእምነት መጉደል ካለ እሱን መፈተሽ ያስፈልጋል። ስለዚህ ይሄ ቅናትና ምቀኝነት የሚባለውን ስናስወግድ ያን ጊዜ ጸሎታችን በእግዚአብሔር ፊት የሚሰማ ይሆናል። እነዚህ ነገሮች ጸሎታችን ከእግዚአብሔር ምላሽ እንዳናገኝ የሚከለክሉ ናቸው። የሰውን ኃጢአት እናንተ የኔን ኃጢአት ይቅር ካላላችሁ፣ እኔ እናንተን ኃጢአት ይቅር ካላልኩኝ፣ በድላችሁኝ ይቅር ካላልኳችሁ፣ በድያችሁ ይቅር ካላላችሁኝ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ የጸሎታችንን ምላሽ እንዳናገኝ የሚከለክል ከቂም ከበቀል አለመራቅ። ቀየምታህን አታሳድረው፣ ቁርፊያህን አታሳድረው፣ ከልብህ አውጣው፣ ከአይምሮህ አውጣው። ንጹሕ አድርግ ራስን። ልክ ቆሻሻን በመታጠብ እንደምታስወግዱት ሁሉ ሰውነታችሁ ውስጥ ቂም እንዲኖር አትፍቀዱለት። ትዕቢት ማለት ራስን ከፍ ማድረግ፣ ሌላውን ዝቅ አድርጎ ማየት፣ መናቅ ማለት ነው። የልብ ጾር ነው፣ በልብ ውስጥ የሚከሰት ነው፣ በአይምሮ የሚመላለስ ነው እና ሌላውን ሰው እኔ እኮ ጸሎተኛ ነኝ ነገሌ ግን ሳይጸልዩ ነው የሚወጡት ብሎ ራስን ከፍ ማድረግ በፍጹም የጸሎታችንን ምላሽ እንድናገኝ አያደርገን። ስለዚህ ትዕቢት ቅዱሳንም የወደቁበት 40 ዓመት ዘግተው ኑረው ብዙ ሰዎች የሚወርዱት በትዕቢት ነው፣ ራሳቸውን ከፍ አድርገው። ጸሎታችንን ምላሽ እንዳናገኝ የሚያደርጉ ምክንያቶችን እየተመለከትን ያለ ነው ሳምንት የጀመርነው። የጸሎታችን ምላሽ የጸሎታችን መልስ ከእግዚአብሔር እንዳይመጣ ከእግዚአብሔር እንዳይሰጠን የሚያደርጉ 13 ምክንያቶች አሉ። 13 ምክንያቶች አሉ። እኔ በደረስኩባቸው፣ እኔ ባነበብኳቸው፣ እኔ በተረዳኋቸው ናቸው እንጂ 13 ብቻ ናቸው ማለት አይደለም። ቢጨመቁ 5 ሊሆኑ ይችላሉ፣ ከዛ በላይ ቢዘረዘሩ 30 ሊሆኑ ይችላሉ። ግን እኔ በተረዳሁት ከነዛ ምክንያቶች አንደኛው የጸሎታችንን መልስ እንዳናገኝ የሚያደርገን የእምነት መጉደል ነው ብለን ይህንን በስፋት አይተናል። የእምነት መጉደል ማለት የምንጸልየውን ጸሎት እግዚአብሔር እንደማይሰማን ማሰብ ወይም ደግሞ መጠራጠር። ይሄን ደግሞ ከመጽሐፍ ቅዱስ ከወንጌል አንጻር ከራሱ ከጌታ ትምህርት አንጻር አይተናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ያለውን ቃል አንስተን ወኩሎ ዘሰአልክሙ በጸሎት እንዘ ትትአመኑ ትነስኡ፣ አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ነው። ይሄ ማለት ግን ሳታምኑ የጠየቃችሁት ካለ አትቀበሉም ነው ሐሳቡ። ይሄ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የባለቤቱ ትምህርት የቅዱስ ያዕቆብ ትምህርት የያዕቆብ መልእክት ምዕራፍ 1 ቁጥር 7 ጀምሮ የሚለምን በእምነት ይለምን ሳይጠራጠር፣ የሚለምን ሳይጠራጠር በእምነት ይለምን። 2 ልብና 2 ሐሳብ ላለው ሰው ከጌታ ዘንድ አንዳች እንኳን የሚያገኝ አይምሰለው ይላል። አንዳች እንኳን ነው የሚጠራጠር 2 ልብ ያለው 2 ሐሳብ ያለው። ስለዚህ ጸሎቶቻችንን እንፈትሻቸው። ቁመን ልናደር እንችላለን፣ 24 ሰዓት ልንጸልይ እንችላለን፣ በየቀኑ ልንጸልይ እንችላለን፣ መዝሙረ ዳዊትን ልንዘልቅ እንችላለን፣ 150 ዳዊት። ግን ጠብ ያለ ነገር ከሌለ ምን ሆነን ነው? በምን ምክንያት ነው? እግዚአብሔር ስለማይታመን ይመስላችኋል ጸሎታችን ወደ ሰማይ ያልሄደው? ስለሚገደሉት እንጸልያለን፣ ስለሚታረዱት እንጸልያለን፣ ስለ ሕፃናቱ እንጸልያለን፣ ስለ ሰላም እንጸልያለን፣ ስለ ጦርነት እንጸልያለን፣ ስለ ዓለም እንጸልያለን። ግን መልስ ማናገኘው ለምንድን ነው? የመጀመሪያው ይሄን መጠየቅ ያስፈልጋል ማለት እያንዳንዳችን በየልባችን የእምነት መጉደል ካለ እሱን መፈተሽ ያስፈልጋል። አምላካችን እግዚአብሔር ለሁላችንም እምነትን ይጨምርልን። በነገራችን ላይ ሐዋርያት እምነትን ጨምርልን ብለው የጠየቁበት ጊዜ አለ። እምነት ይጨመራል። የሚጨመረው ግን በእግዚአብሔር በኩል ሳይሆን በእኛ በኩል ነው። ባለፈው እንዳልኳችሁ እኛ ጥረት ባደረግን ቁጥር፣ እኛ እውቀታችንን መረዳታችንን ባሳደግን ቁጥር፣ ወደ እግዚአብሔር መቅረባችንን ባሳደግን ቁጥር እምነታችን ይጨምራል። እምነት የሚጨመር ነገር ነው። ባለፈው በፐርሰንቴጅ 25፣ 50፣ 70፣ 100 እያልኩ እንደነገርኳችሁ ማለት ነው። እና ስለዚህ የእምነት መጉደል የጸሎትን ምላሽ እንዳናገኝ ይከለክላል። ሁለተኛ ትዕቢት ብለን አንስተናል። ትዕቢት ማለት ራስን ከፍ ማድረግ፣ ሌላውን ዝቅ አድርጎ ማየት፣ መናቅ ማለት ነው። የልብ ጾር ነው፣ በልብ ውስጥ የሚከሰት ነው፣ በአይምሮ የሚመላለስ ነው እና ሌላውን ሰው እኔ እኮ ጸሎተኛ ነኝ ነገሌ ግን ሳይጸልዩ ነው የሚወጡት ብሎ ራስን ከፍ ማድረግ በፍጹም የጸሎታችንን ምላሽ እንድናገኝ አያደርገን። ስለዚህ ትዕቢት ቅዱሳንም የወደቁበት 40 ዓመት ዘግተው ኑረው ብዙ ሰዎች የሚወርዱት በትዕቢት ነው፣ ራሳቸውን ከፍ አድርገው።
ይህንን በስፋት ተመልክተናል። ሁለተኛ ትዕቢት፣ የጸሎታችንን ምላሽ እንዳናገኝ ከሚያደርገን አንዱ። ሶስተኛ ውዳሴ ከንቱ መሻት ወይም ከንቱ ውዳሴ ወይም ከንቱ ምስጋና ወይም ባዶ ምስጋና ወይም የማይጠቅም ምስጋና ወይም ደግሞ በሰዎች ዘንድ መታየትን፣ መመስገንን፣ ጎበዝ መባልን መፈለግ የጸሎታችንን ምላሽ እንዳናገኝ ያደርገናል። ይህን በስፋት የማቴዎስ ወንጌል ምዕራፍ 6ን ጌታ ፈሪሳውያንን የገለጠበትን አገላለጥ አንስተን ተመልክተናል። በእውነት ከውዳሴ ከንቱ እግዚአብሔር ሁላችንንም ይጠብቀን። ደጋግሜ የምናገረው ስለ ውዳሴ ከንቱ ስንናገር ውዳሴ ከንቱ መሻት የሚባለው ሰው አያችሁ ማለት ውዳሴ ከንቱ ሆነባችሁ ማለት አይደለም። ይህን በጥንቃቄ ስሙ። እናንተ ሰው እንዲያያችሁ ብላችሁ አታድርጉት እንጂ ስትጸልዩ ሰው አያችሁ ማለት ውዳሴ ከንቱ ይሆንባችኋል ማለት አይደለም። ለምሳሌ አንድ ሰው ብያችኋለሁ፣ እዚህ ቁሞ ቢጸልይ እኛ አየ ነው እንድናየው ብሎ ካልሆነ የጸለየው ውዳሴ ከንቱ አይሆንበትም። ግን እንድናየው ብሎ ከሆነ ግን ባዶውን ሆነ፣ ከሰረ። ከኪሳራ እግዚአብሔር ሁላችንን የሚጠብቀን። ጸሎት ብቻ አይደለም፣ በነገራችን አገልግሎትም ውዳሴ ከንቱ ካለው ከንቱ ውዳሴ ካለው በሰዎች ዘንድ መመስገንን መፈለግ ካለው ማህሌትም ቢሆን ቅዳሴም ቢሆን ሰዓታትም ቢሆን የሚቆርቡት ሰዎች ይጠቀማሉ፣ የሚያቆርበው ሰው ግን አይጠቀምም። ውዳሴ ከንቱ ካለበት ለድምፁ ብሎ እንደዚህ እኔ ስቀድስ እኔ እንደዚህ ነኝ እያለ ይሄን ብቻ። አሁን ይሄ ጥቂት የሌለበት የለም። ሁላችንም ይሄ ጾር ይኖርብናል። ማለት ሁላችንም መመስገን እንፈልጋለን። እኔም እፈልጋለሁ፣ አቤት ስታስተምር መባል እፈልጋለሁ፣ ጥቂት እፈልጋለሁ። ግን ደግሞ አያችሁ ራስን ይሄን እያራቁ ከዚህ እያራቁ መሄድ ይገባል። እድገት የሚባለው ይሄ ከዚህ ሐሳብ መውጣት። ውዳሴ ከንቱ ብያቸዋለሁ ከዚህ በፊትም በእኛ ቤት በዚህ በካህናቱ፣ በአገልጋዩ፣ በሊቃነ ጳጳሳቱ፣ በአለቆቹ፣ በያስተዳዳሪው ያለው ትልቅ በሽታ ውዳሴ ከንቱ ነው ብያቸዋለሁ። በጣም ትልቅ በሽታ ሆኖ የሚበጠብጠን እና ይህን ማጥፋት መታገል ያስፈልጋል። በእውነት ከባድ ንቅዘት ነው፣ ከባድ ኪሳራ እና በሁሉም ቦታ ያለ ነው። ስለዚህ ውዳሴ ከንቱ በጣም ማራቅ ያስፈልጋል። ከውዳሴ ከንቱ እግዚአብሔር ሁላችንንም ይሰውረን። አራተኛ የጸሎታችንን ምላሽ ከማናገኝባቸው ምክንያቶች አንዱ የበደሉትን ይቅርታ አለመጠየቅ። ምን አለመጠየቅ አልኳቸው? ይቅርታ አለመጠየቅ። የበደልነውን ሰው ፈልጋ አፈላልክ። ያው ጌታ የተናገረውን አንብቤያለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መባ ይዘህ ስትሄድ ወደ መሰዊያው ቦታ ብትደርስ ከዛ ትዝ ቢልህ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢልህ መባውን ባለበት አስቀምጠውና ተመልሰህ ሂደህ ወንድምህን ይቅርታ ጠይቀህ ከዛ እንደገና ተመልሰህ መባውን አቅርብ። የሚቀድመው ያኛው ሻማ ልታቀርብ 50 ሺህ ብር ይዘህ 100 ሺህ ብር ይዘህ ለቤተ ክርስቲያን አንዳች ነገር ልታደርግ ይዘህ መጥተህ እዚህ ቁመህ ቀጥ ብለህ ትዝ ቢልህ ለካ ገሊትን አስቀይሜያታለሁ ተመልሼ ሄጄ ይቅርታ ልጠይቅና ብለህ ተመልሰህ እንደገና 50 ሺህ ብር አስገባ። እና አንዳንድ ነገሮች የሚቀድሙና የሚከተሉ ነገሮችን ወይም ቅደም ተከተላቸውን ማወቅ ይገባል። የበደሉትን ይቅርታ አለመጠየቅ ጸሎታችን ምላሽ እንዳያገኝ ያደርገዋል። አምስተኛ የበደሉንን ይቅርታ መጠየቅ ብቻ ሳይሆን ለበደሉን ሰዎች ምን አለማድረግ ለበደሉን ሰዎች ይቅርታ አለማድረግ የጸሎታችንን ምላሽ እንዳናገኝ ይከለክላል። ይሄ የማቴዎስ ወንጌል ምዕራፍ 6 ላይ በግልጽ የተጻፈ አባታችን ሆይን ስንጸልይ ሁልጊዜ የምንለው ብዬ በስፋት አንስቻለሁ እና አንድ የሚያስፈራኝን ቃል ነግራችኋለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ እናንተ የሰውን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁም እናንተን ይቅር አይላችሁም ተብሎ ተጽፏል። የጌታ ቃል ነው፣ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሚገኝ ቃል ነው። የሰውን ኃጢአት እናንተ የኔን ኃጢአት ይቅር ካላላችሁ እኔ እናንተን ኃጢአት ይቅር ካላልኩኝ በድላችሁኝ ይቅር ካላልኳችሁ በድያችሁ ይቅር ካላላችሁኝ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ ይከለከላል። ብዙ ነገሮች ዘግተውብን ቆይተዋል። እኔ ሁልጊዜ እላለሁ የእርቅ ቀን ሁሉ ያስፈልገናል። እንደ ሀገር እንደ ኢትዮጵያ የእርቅ ጊዜ፣ የይቅርታ ጊዜ። ይሄ ከመንግስት አይደለም የሚጠበቀው፣ ከሃይማኖቶች ነው የሚጠበቀው። ከሃይማኖት መሪዎች፣ ከሃይማኖት አባቶች፣ ከሃይማኖት ሰዎች ከዚህ የሚጠበቅ በእያንዳንዳችን የያዝናቸው በየአይምሯችን የተጠራቀሙ ነገሮች አሉ። እነዚህ ጸሎታችን ምህላችን ምላሽ እንዳያገኙ አድርገውናል። ኢትዮጵያ ውስጥ የፈሰሰ እንባ ብዙ ነው። ኢትዮጵያ ውስጥ የደረሰ ምህላ በጣም ብዙ ነው። እኔ ሁልጊዜ እላለሁ
በኮሮና ጊዜ እግዚአብሔር መቼም ጸሎታችንን ሰምቶ ጠብቆናል። የምታምኑ ሰዎች ካላችሁ በእውነት አስተውላችሁት ከሆነ አስታውሳለሁ። በዚያ ጊዜ ኢትዮጵያ ውስጥ 28 ሚሊዮን ሕዝብ ይሞታል በኮሮና ተብሎ ግምት ሲወጣ ፕሪዲክት ሲደረግ 28 ሚሊዮን ሕዝብ ይሞታል። እነ ብራዚል እንደዛ ከሆኑ፣ እነ ጣሊያን እንደዛ ከሆኑ፣ እነ አሜሪካ እንደዛ ከሆኑ፣ ሌሎችም ሀገሮች አደጉ ሰለጠኑ የሚባሉ ሀገሮች እንደዚህ ከሆኑ አፍሪካ ውስጥ ከገባ በተለይም ደግሞ ኢትዮጵያ ከገባ 28 ሚሊዮን ሕዝብ በኮሮና ይሞታል ተብሎ ነበር ሲነገር የነበር። ከዛስ ኢትዮጵያውያን አክቲቪስቶች ምን እያሉ ይጽፉ እንደነበረ ታስታውሳላችሁ? የኢትዮጵያ መንግስት 200,000 መቃብር ቆፍሮ ማስቀመጥ አለበት ሲል ትዝ ይላችኋል? እኔ ያረሳው 200,000 መቃብር ተቆፍሮ መቀመጥ አለበት። ለምን? ጣሊያኖች በቀን ሺህ ምናምን ይቀብሩ ነበር። ገጥሟቸው የነበረው ችግር የሰው መሞት ብቻ አይደለም፣ የሕክምናው ብቻ አይደለም፣ የመቃብር እጥረት ገጥሟቸው ነበር። ያልተዘጋጀ መቃብር ከየት ይምጣ? እና ስለዚህ ኢትዮጵያ ቢያንስ ቅድሚያ የሚሞት ሰው እንኳን ባይኖር 200,000 አፉን የከፈተ ጉድጓድ ተቆፍሮ መቃብር መቀመጥ መዘጋጀት አለበት። ግን እግዚአብሔር የእነሱን አፍ ዘጋው፣ ጉድጓዱን ሳይቆፈር እኛም ጉድጓድ ሳንገባ። ይሄ በምን የሆነ ይመስላችኋል? በጸሎት የሆነ ነው፣ በምህላ የሆነ ነው፣ በለቅሶ የሆነ ነው፣ በእንባ ማፍሰስ የሆነ ነው። ለምን? ያኔ ታስታውሳላችሁ፣ እዚህ ቦታ አላውቅም እኔ ያኔ ያገለግል የነበረው መካኒሳ ሚካኤል ነበር። ዝግ ነበር ቤተክርስቲያኑ። የሰኔ ሚካኤል ቅዱስ ሚካኤል ነው፣ ንግስ ነው አስታውሳለሁ። ሰው ተከልክሎ ማታ የተወሰኑ ሰዎች እየተደበቁ ገብተው ነበር። ፖሊስ በአራቱ ማዕዘን ቆመ ከለከላቸው። ሰው እስከ አስፋልት እስከ አደባባይ ድረስ እያለቀሰ ታቦቱ እስኪገባ ድረስ አደባባይ ላይ አስፋልት ላይ ነበር ሰው። ውስጥ በአጋጣሚ ያስተማርኩት እኔ ነበርኩኝ። ታቦቱ ወጥቶ አይኔንም ማሳረፍበት ሰው አልነበረ። አይኔንም ማሳረፍበት ሰው ውሬ ያለ ሰው አለቀሰ። እግዚአብሔር ያንን ሰማ። ያ እኮ የሚረሳ ጊዜ እኮ አይደለም እኮ። እግዚአብሔር እንዴት ጸሎት እንደሚሰማ እንዴት ከልባችን ሲሆን እና ያኔ ብዙ ሰው በልቡ እሞታለሁ ብሎ አስቦ ስለነበረ ንስሐ የገባ ሰው በጣም ብዙ ነው። በጣም ብዙ ሰው ግን ያቺ ጊዜ ያለፈችና እንደገና ወደ ኃጢአታችን ተመለሰን፣ እንደገና ወደ ነበርንበት ተመለሰን እና ብዙ የበደልንባቸው ነገሮች አሉ። እነዛን ይቅር ካላልን ይቅርታ ካልጠየቅን የጸሎታችን ምላሽ ከእግዚአብሔር አይመጣም። በሰማይና በእኛ መካከል ትልቅ መሰናክል መጋረጃ እንዲቀመጥ ያደርጋል። ለዚህ ነው ጸሎታችን ላይ እኛም የበደሉን ይቅር እንደምንል ሳምንት አብራርቸዋለሁ። ይሄ የሆነው ስለዚህ አምስተኛ ይቅርታ አለማድረግ። እነዚህ አምስቱ ነገሮች ከጸሎታችን ምላሽ እንዳናገኝ የሚከለክሉ ናቸው ብለን ሳምንት አይተናቸዋል በስፋት። ከዛሬ ጀምሮ የምንመለከተው ስድስተኛ ከቂም ከበቀል አለመራቅ፣ የጸሎታችንን ምላሽ እንዳናገኝ የሚከለክል ከቂም ከበቀል አለመራቅ። መጀመሪያ ቂም እና በቀል የሚለው ላብራራላችሁ። ቂም እና በቀል ሁለቱ የተለያዩ ናቸው። ቂም ሐሳብ ነው። ቂም ቀየምታ ነው። ቂም ኩርፊያ ነው። ቂም በውስጣችን ያለ ጨለማ ነገር ነው። ደመና ነገር ነው። መጋረጃ ነገር ነው ቂም የሚባለው። በቀል የሚባለው ግን የተጠራቀመ ቂም ወደ እርምጃ የሚወስድ ወደ ውሳኔ የሚወስድ። በቀል የሚለውን ፈረንጆቹ ሪቬንጅ ትክክለኛ የሚገልጠው ሪቬንጅ እርምጃ ነው፣ አክሽን ነው። ቂም በአእምሯችን ነው የሚቀመጠው፣ በልባችን ነው የሚቀመጠው። ከዛ ይጠራቀማል። ይቅር ካላልን ይቅርታም ካልጠየቅ ቆይ እሰራልሃለሁ ወደ ማለት እንመጣለን። ቆይ ያገኘሃለሁ ብለን ጊዜ ወደ መጠበቅ እንመጣለን። ያ ቂም የሚባለው ተጠራቅሞ ምን እንደሚሆን ታውቃላችሁ? ሞት ይሆናል። መግደል ይሆናል። ስታዩት ሰውየውን ደማችሁ ይንተከተካል፣ ፊታችሁ ይለወጣል፣ አይናችሁ ይቀላል፣ ሰውነታችሁ ይንቀጠቀጣል። ምንም ነገር ብታገኙ ሰውየው ላይ ከመወርወር አትመለሱም። ለምን? አእምሯችሁ ውስጥ ተጋግሮ ቆይቷል። አታሳድሩት የሚባለው ለዚህ ነው። ፀሐይ ሳይገባ ቁጣችሁን አብርዱ የሚባለው ለዚህ ነው። አቁርሩ መዓተክሙ ዘእንበለ ይዕርብ ፀሐይ ይላል ቅዱስ ጳውሎስ ሲናገር። ፀሐይ ሳይገባ ነው የሚለው። አታሳድረው። ቀየምታህን አታሳድረው። ቁርፊያህን አታሳድረው። ከልብህ አውጣው፣ ከአይምሮህ አውጣው። ንጹሕ አድርግ ራስን። ልክ ቆሻሻን በመታጠብ እንደምታስወግዱት ሁሉ ሰውነታችሁ ውስጥ ቂም እንዲኖር አትፍቀዱለት።
እንደ ሀገር ቂሞች አሉ፣ የተጠራቀሙ ቂሞች አሉ። በተግባር የተደረጉ ወይም ደግሞ ዲስኮርስ የሚባሉ ትርክቶች አሉ አይደለም፣ የተጠራቀሙ አሉ። እነዛ በሆነ ቦታ መፈንዳት ጀመሩ። እነዛ በሆነ ቦታ መታየት ጀመሩ። ከዛ ሰዎች ሞቱበት፣ ሰዎች ተገደሉበት። ያ ምን ሆኖ መሰላችሁ? ተጠራቅሞ ያ ተጠራቅሞ እንደ ሀገር፣ እንደ ብሔር፣ እንደ ህዝብ፣ እንደ ማህበረሰብ ለዘመናት ተንጥሎ እንዲቆይ ተደርጎ የሆነ ሰዓት ላይ ወደ እርምጃ ተገባ። በየቦታው የምታዩቸው በጣም ብዙ ነገሮች አሉ፣ ብዙ ምልክቶች አሉ። ይሄ ደግሞ ከራስ ነው የሚጀምረው፣ ከራስ ነው። የተቀየማችሁት ብሔር የለም እናንተ በግላችሁ፣ የተቀየማችሁት ሰው የለም በግላችሁ፣ የተቀየማችሁት ማህበረሰብ የለም በግላችሁ፣ የተቀየማችሁት የሆነ ቡድን የለም። አሁን ላይ በጣም ከመዛመቱ የተነሳ ሰዎች የሆነ አካልን በግሩፕ ይጠላሉ። ለምሳሌ የሆነን ሰው ብትጠይቁት እኔ ጎንደር የሚባል ሀገር አይመቸኝም ሊላችሁ ይችላል። ሌላኛው ጎጃም የሚባል ሀገር አይመቸኝም ሊላችሁ ይችላል። ሌላኛው እኔ ወሎ የሚባል እጠላለሁ ሊል ይችላል። ሌላኛው ተነስቶ እኔ ትግሬ የሚባል እንደውም አይከፍለኝም የሚል ሰው ሁሉ አለ። እንዲህ አይነት ሰው አይከፍለኝም የሚል ሰው። እነዚህ አስተሳሰቦች ከየት የመጡ ይመስላችኋል? ለጋብቻ ብዙ ሰው የሚጠይቃቸው መስፈርቶች አሉ። የደም ጉዳይ፣ የአጥንት ጉዳይ፣ የዘር ጉዳይ፣ የሆነ ማህበረሰብ መደብ ያጠናል። ይሄ ከየት የመጣ ይመስላችኋል? ሰውየው ውስጥ የተደበቀ ነው። ያ እኔም ማገባት ሚስት፣ እኔም ማገባው ባል የዚህ መሆን አለበት፣ የዚህ መሆን ካለበት ካለኮ ሰውየው ውስጥ ጊዜ እየጠበቀ ያለ በቀል አለ ማለት ነው። እንዲጠፋለት የሚፈልገው ማህበረሰብ አለ ማለት ነው። እና ይህን ፈትሻችሁ ታውቃላችሁ? በእግዚአብሔር ፊት ስትቆሙ፣ በእግዚአብሔር ፊት ስትቆሙ፣ ለጸሎት ስትቆሙ፣ ጠዋትም ማታ ስታስቀድሱ ይሄ በአእምሯችሁ ትዝ ብሏችሁ ያውቃል? ቅዳሴ ላይ ከሚታወጀው አዋጅ አንዱ ምን እንደሆነ ታስታውሳላችሁ? ዲያቆኑ የሚያውጀው ስግዱ ሊል ሲል እያንብር ብእሲ ውስተ ልቡ ቂመ ወበቀለ ቅንዓተ ወጽልአ ወኢለ ወላይ ላይ ለቢጽ ወኢለ አይለ መኑሂ። እዚህ ውስጥ ያለ ማንኛውም ሰው በባልንጀራው ላይ በማንም ላይ ቢሆን ቅናት፣ ምቀኝነት፣ ጠብ ምንም ቢሆን አያስ ተብሎ የሚነገረው አዋጅ ትዝ ይላችኋል ቅዳሴው ላይ። ይሄ እኮ ልቡናን የማጽዳት ስራ ነው። አይምሮን የማጽዳት ስራ፣ ህሊናን የማጽዳት ስራ እኮ ነው። ቤተክርስቲያኗ እንዲህ ልታነጻን ትፈልጋለች። በእውነት እችን ቤተክርስቲያን ልታከብሯት ይገባል። በልኳም ልትናገሩላት ይገባል። ማንም ሰው በቅዳሴ የሚቆም ሰው ልቡናው ንጹህ እንዲሆን ትፈልጋለች ቤተክርስቲያኗ። እግዚአብሔር የሚፈልገው እንደዛ ስለሆነ፣ ስለዚህ በእግዚአብሔር ፊት ስትቆሙ እነዚህን ነገሮች ማስተዋል፣ አንዳች የምትጠሉት ሰው እንዳይኖር፣ አንዳች በሃይማኖት የማይመስላችሁም ቢሆን፣ አረመኔም ቢሆን፣ ጨካኝም ቢሆን፣ ክፉም ቢሆን፣ ተንኮለኛም ቢሆን አንዳች የምትጠሉት ሰው እንዳይኖር። አንዳች በልባችሁ ውስጥ ይሄ ቂም መቀመጥ የለበትም። ቂም የሚባለው ይሄ ነው። እያደገ ሲመጣ በቀል ይሆናል፣ እርምጃ። መጽሐፍ እንዲህ አስቀምጦልናል። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 35 ላይ በቀልና ፍርድ የኔ ነው ይላል እግዚአብሔር። በቀልና ፍርድ የማን ነው? የኔ ነው ይላል እግዚአብሔር። በቀልና ፍርድ እግዚአብሔር ነው። ማንንም እንዳትበቀል፣ ለማንም ክፉ እንዳታስብ፣ ማንም ላይ እርምጃ እንዳትወስድ፣ ማንንም ለመግደል እንዳታስብ፣ ለማሳደድ ከትንሽ ጀምሮ የቂም ጤነኛ የለውም። አሁን አንዳንድ ሰው በስኬት መበቀልም ጥሩ የሚመስለው ሰው አለ። ማለት ምንድነው? በቃ እሱ ትልቅ ደረጃ የሚደርሰው እየተበቀለ ነው። እንደ መስፈንጠሪያ ሊያገለግል ይችላል። ነገር ግን በበቀል አታስበው። ራስን ከሌላ ጋር አታወዳደር። የተሰጠህን ነገር መኖር ነው እና በቀል የእግዚአብሔር ነው፣ ፍርድ የእግዚአብሔር ነው። አትፍረዱ፣ አትበቀሉ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንዲህ የሚል ቃል አለ። አትበቀልም፣ በሕዝብህም ልጆች ቂም አትያዝ። በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ ይልና እኔ እግዚአብሔር ነኝ ይላል። እኔ ማን ነኝ? እግዚአብሔር ነኝ ይላል። ለምን እግዚአብሔር እንዲህ እንደሚል ታውቃላችሁ? ቂም ብትይዝ እግዚአብሔር ያውቀዋል። መሸወድ አትችልም፣ እግዚአብሔርን ማታለል አትችልም። እግዚአብሔር
ይቅር በለኝ ብለህ መቆም እንዴት ትችላለህ? ይቅር በለኝ ብለሽ መቆም እንዴት ትችላለሽ? ይቅር ሳትል ይቅርታ ሳታደርግ እንዴት በእግዚአብሔር ፊት መቆም ይቻላል? እግዚአብሔርን ጅል ማድረግ እንዴት ይቻላል? ሞኝ ማድረግ እንዴት ይቻላል? እግዚኦ መሐረነ ክርስቶስ ብሎ ለመማለል፣ ለመጸለይ፣ ለመለመን ምረህ መምጣት አለብህ። ምረህ መምጣት አለብህ። ራርተህ መምጣት አለብህ። ይቅር ብለህ መምጣት አለብህ። እና አንዳንድ ነገሮች ይቀዳደሙብናል። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 12 ከቁጥር 19 ጀምሮ ደግሞ የጻፈዋል። ለማንም ስለ ክፉ ፋንታ ክፉን አትመልሱ ይላል። ለማንም ነው የሚለው። ልብ በሉ፣ ለማንም። ይሄ ቃል ለማንም ማለት ለሚያምንም ለማያምንም፣ ብሔሬ ነው ለምትለውም ለማትለውም፣ ይመስለኛል ለምትለውም ለማትለውም፣ ለባልንጀራህም ለሌላውም፣ ለጓደኛህም ለሌላውም፣ ለእናት ለአባት ለእህት ለወንድም ለሌላው፣ ለጠላትህም ለወዳጅህም፣ ለሁሉም የሚሰራ ቃል። እነዚህን ቃላት መስማት ያስጨንቃል እውነት ለመናገር። ምክንያቱም አብዛኛው ሰው እየኖረ ያለው ለሰዎች ክፉ በመመለስ ነው። አድርገውና አሳይሃለሁ ይላል። ሁሉም ሰው በዛቻ ነው የሚኖረው፣ በማስፈራራት ነው የሚኖረው። ለማንም ስለ ክፉ ፋንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ነው የሚል። ልብ በሉ፣ በሰው ሁሉ ፊት። በሁሉም ሰው። ሰው የሚለው የማን መጠሪያ ነው? የኢትዮጵያዊ መጠሪያ ብቻ ነው እንዴ? የነጭ የጥቁር የአፍሪካዊ የአሜሪካዊ መጠሪያ ነው። የሁሉም በሰው ሁሉ ፊት ነው የሚል። መልካም የሆነውን አስቡ ቢቻላችሁ ሲልና በእናንተ በኩል ይላል። በማን በኩል? በማን በኩል? በእናንተ በኩል፣ በእኛ በኩል ማለት ነው። ምክንያቱም ቅዱስ ጳውሎስ እየጻፈ ያለው ለክርስቲያኖች። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ከሰው ሁሉ ጋር፣ ከማንኛውም ሰው። እኔ ሁልጊዜ ላለው ኦርቶዶክሳዊ ማለት የማይረብሽ የማይረብሽ ከሁሉም ሰው ጋር በሰላም መኖር የሚችል ሃይማኖትን አክብረ ማለት ነው። እነዚህ ሲባል የሌላ ሰው ሃይማኖት እየተከተሉ ሌላ ሰው የሚሰግደውን እየሰገዱ የሌላ ሰው ስርዓት እያከበሩ ማለት አይደለም። የሌላ ሰው አምልኮ ስርዓት እየፈጸሙ ማለት አይደለም። ለምሳሌ ከሙስሊም ጋር በሰላም መኖር ማለት መስጊድ እየሄድክ አብረህ እየሰገድክ ማለት አይደለም። የእነሱን ስጋ እየበላህ ማለት ነው አይደለም። የእሱን ሃይማኖት ታከብራለህ፣ ያንተን ሃይማኖት ታስከብራለህ። ለሰውየውስ የሚፈልገውን ነገር ታደርግለታለህ። መልካም ነገር፣ በጎ ነገር ታደርግለታለህ። ቢበድልህ ይቅርታ ታደርግለታለህ። ቢበድልህ ቂም አትይዝበትም። ሊገልህ ቢፈልግ አትገለውም። አንተ ልትገለው አትፈልግም። ቢሰድብህ አትሰድበውም። ክፉ ቢያደርግብህ ክፉ አታደርግበትም። ትታገሰዋለህ። ይልቁንም ትመክረዋለህ፣ ትነግረዋለህ። የማይመለስ ከሆነስ አገር ለቀህለት ትሄዳለህ፣ ቦታ ለቀህለት ትሄዳለህ። ለምን? ወንጌል ላይ የተቀመጠው እንደሱ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ጀምሮ ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበ ካሊታ፣ ከዚያች ሀገር ቢያሳድዷችሁ ወደ ሌላው ሂዱ ይላል። እስከዚህ ድረስ የሚረግሟችሁን መርቁ፣ የሚያሳድዷችሁን መርቁ። እርገሙ አይደለም የተባለው። የተጻፈልን ይሄ ነው። ቢቻላችሁስ ከሰዎች ሁሉ ጋር በሰላም ኑሩ ተወዳጆች ሆይ ይልና ራሳችሁ አትበቀሉ ይላል ቅዱስ ጳውሎስ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ ይላል። እስኪ በሉ፣ ለቁጣው ፋንታ ስጡ እንጂ። ምን ማለት መሰላችሁ? ለምሳሌ እኔ አንድ ነገር ባስቀይማችሁ እናንተ እኔ ላይ ብትቆጡ እግዚአብሔር ዝም ይላል ማለት ነው። ለምን? እናንተ ተቆጣችሁኝ። እግዚአብሔር ሲቆጣ፣ በእናንተ ቦታ ሲቆጣ ምን ያደርጋል መሰላችሁ? እኔንም ያስተምረኛል፣ ለእናንተም የጠፋባችሁን ይመልስላችኋል። እናንተ ስትቆጡስ የምታደርጉት ምንድን ነው? እኔን ታሳድዳላችሁ፣ እኔን ታባረራላችሁ፣ እኔን ታስደነግጣላችሁ። የጠፋውን ነገር ደግሞ አታገኙትም። እኔን ትከስራላችሁ፣ እቃችሁን ትከስራላችሁ። ለምሳሌ አሁን አንድ ሰው 10 ሺህ ብር ተበድሯችሁ አልሰጥም ቢላችሁ፣ እኔ ያህል አበዳሪዎች እንደሆናችሁ አላውቅም። 10 ሺህ ብር ሰጥታችሁ አልመልስም ቢላችሁ፣ ተበድሮ ቢክዳችሁ፣ ሰውየውን ወይ እንምታ ወይ እንግደለው ልትሉ ትችላላችሁ። ሰውየውን ብትገሉት 2 ነገር ታጣላችሁ። 10 ሺህ ብሩ ይመለሳል እንዴ? ሰውየው ቢሞት ብትገሉት 10 ሺህ ብሩን ሞቶ ይመልስላችኋል? መቃብር ውስጥ ሆኖ። ስለዚህ 10 ሺህ ብሩን ምን አላችሁት? አጣችሁት። አንደኛ። ሁለተኛ ትልቁን ደግሞ ማንን አጣችሁ? ሰውየውን አጣችሁ። ሶስተኛ ደግሞ ሰውየውን በመግደላችሁ ማንን አጣችሁ? እግዚአብሔርን አጣችሁ።
ከዛ ህሊናችሁን ታጣላችሁ፣ ሰላማችሁን ታጣላችሁ፣ ደህንነታችሁን ታጣላችሁ፣ በጣም ብዙ ነገሮችን ታጣላችሁ። ክፉ ቃል ከተናገራችሁ በኋላ ተጸጽታችሁ አታውቁ? ቀናችሁ ተበላሽቶባችሁ አያውቅም? ጠዋት ላይ የተሳደባችሁት ስድብ፣ በመሳደባችሁ አንደኛ ሰውየውን ታጡታላችሁ፣ ሁለተኛ ህሊናችሁን ታጣላችሁ፣ ሶስተኛ ከእግዚአብሔር ጋር ትቀያይማላችሁ፣ አራተኛ ልምምዱ ራሱ የስድብ ልምምድ፣ የክፉ ቃል ልምምድ አደገኛ ነው፣ አደገኛ ነው፣ መጥፎ ነው። ስለዚህ በጣም ብዙ ነገሮችን እናጣለን። ስለዚህ ለቁጣው ዘግዩ፣ ፋንታውን ለእግዚአብሔር ስጡት። ለምን? እሱ ሲቆጣ ሰውየውን ያስተካክለዋል፣ እናንተንም ያስተካክለዋል፣ የጠፋባችሁን ይመልስላችኋል። ስለዚህ ለእግዚአብሔር አሳልፎ መስጠት ጥቅም አለው። እግዚአብሔር ይሰራዋል፣ የጠፋውን ነገር መመለስ ይችላል። አንተ ግን በር ዘግተህ ሰውየውን ምንም ብታረገው የጠፋውን ነገር መመለስ አትችል። ምንም በቃኛ ደም ብንለብስ፣ አይናችን ቢቀላ፣ ብንንተከተክ፣ ጨጓራ ይላጣል እንጂ ምንም። እኔ ተቆጣችሁ ያመጣችሁት ነገር ካለ ከልምድ ብትነግሩኝ ደስ ይለኛል። እኔ ቁጡ ነኝ በጠባይ፣ ግን ከብዙ ነገሮች ለመራቅ እሞክራለሁ። እና ግን ቁጣ ራሱ ደግሞ የሚያተርፈው ነገር ምንም እንደሌለ አውቃለሁ። በእነዚህ ነገሮች ለማስታገስ እሞክራለሁ። ለራሴ ትዕግስትን ለመስበክ እሞክራለሁ። ጠባዮች አሉ፣ እንደዚህ አይነት ጠባዮች። ምንም ከቁጣ የሚገኘው ነገር የለም። እና በጣም ብዙ የተቆጣንባቸው ነገሮች ይኖራሉ። ይሄ ሲባል የኛ ሊቃውንት ቁጣን በሁለት ይከፍሉታል። በስንት ይከፍሉታል? መዓት ዘበርት እና መዓት ዘበከንቱ የሚባል። መዓት ዘበርት የሚባለው ተገቢ ቁጣ ነው። ተገቢ ቁጣ የሚባለው ለምሳሌ መምህር ደቀ መዝሙሩን እያስተማረ ቢቆጣ፣ ቀለሙን ባይዝለት፣ ቢረሳ፣ ጎበዝ ባይሆን፣ ሰነፍ ቢሆን ይቆጣዋል። ተገቢ ቁጣ ይቆጣዋል። እንደውም በቅርብ ጊዜ እኔ የማስታውሰው እስከ ቅርብ ጊዜ ገጠር ያሉ መምህራን ተማሪዎቻቸውን ይደበድባሉ፣ ይገርፋሉ። ግን የሚገርፉት እንዴት አድርገው እንደሆነ ታውቃላችሁ? የሚገርፉበትን መግረፊያ ሰላም ለኪ ይደግሙበታል። ጸልየው ነው የሚገርፉት። አሁን ይሄ ዝም ብሎ ተራ ነገር ይመስለዋል ለሰው። ለምንድን ነው ተብለው ሲጠየቁ እኔ ከምገርፈው ግርፊያ ጋር ሰይጣን አብሮ እንዳይገርፈው ተማሪውን። ለምን? ሰይጣን ክፉ ነዋ። ለሽንጡ ያልከውን ለአይኑ ያረገውን አይኑ ይጠፋል። እና ይሄ ሰውዬ አይኑ ጠፍቶ ከዛ በኋላ ምን እንዲሆን ይጠብቃል? ይሄ ብቻም አይደለም፣ ሰውየው ሊሞትም ይችላል፣ ጸጥ ሊል ይችላል፣ አብሮ ሰይጣን ሊመታው ይችላል፣ ጋኔን ሊመታው ይችላል፣ የተሰወረ ጋኔን። አንተ በትንሽ ልምብሽ ሽንጡ ላይ ስታሳርፍ እሱ ዘነዘና ይዞ መጥቶ ሽንጡ ሊለው ይችላል። ስለዚህ ሰይጣን እንዳይመታ ብለው ሰላም ለኪ ይደግሙበታል። መምህሮቻቸውን ያከብራሉ፣ መምህሮቻቸውን ይፈራሉ ተማሪዎቹ። ይሄ መዓት ዘበርት ይባላል። ወላጆች ልጆቻቸውን ይቆጣሉ በአግባብ በስርዓት። ለምን ይሄን አልሰራህም? የቤት ስራህን ለምን ይሄን አላደረክም? ለምን ይሄን ጣልክ? ለምን ይሄን አጠፋ? ሁለተኛ ይሄን እንዳታደርግ ተብሎ ይቆጣል። ይሄ መዓት ዘበርት ተብሎ ይጠራል። መዓት ዘበከንቱ የሚባለው ደግሞ ዝም ብሎ ቁጣ፣ ባዶ ቁጣ፣ እንደ ሄሮድስ ያለ ይላሉ። የሄሮድስ ቁጣ ምን አይነት ቁጣ እንደሆነ ታውቃላችሁ? ጌታ ተወለደ ባሉት ጊዜ ተቆጣ፣ ተበሳጨ። እንዲያውም የእኛ ሊቃውንት የሚገልጡት ጨለማ ገልማጭ ይላሉ። ጨለማ ገልማጭ ማለት አሁን እናንተ በጣም ተቆጡና ጨለማውን ገልምጡት፣ ምን ታመጣላችሁ? ጨለማውን አሁን ዘወር ብላችሁ ምን አባቱ ይሄ ጨለማ ብትሉ ይሰማችኋል። ጨለማ ገልማጭ ማለት እንደሱ። አንደኛ ቁጣው ከንቱ ነው፣ ተገቢ አይደለም። ሁለተኛ ደግሞ ተቆጥቶ የሚያመጣው ምንም ነገር የለም። ሶስተኛ ደግሞ በሆነ ባልሆነው የሚቆጣ ሰው። ለምሳሌ አንዳንድ ሰው በዝናብ የሚቆጣ ሰው ገጥሟቸው ያቅም። አሁንስ የዝናብ አበዛው ከጧት ጀምሮ ቀኑ ሙሉ ይዘንባል እንደ ይሆናል ብሎ የሚቆጣ ሰው ምንም አታመጡ። ሄሮድስ በክርስቶስ ላይ ተቆጣ። ተወለደ ሲባል ካህናቱን ሰበሰበ። ንገሩኝ የት እንደሚወለድ አለ። በእነሱ ላይ ተቆጣ። ኢየሩሳሌም ላይ ተቆጣ። ህዝቡ ላይ ተቆጣ። ምንም ያደረገው ነው። ለጊዜው አሳዶታን፣ ግን ሞተ። ስለዚህ ባዶ ቁጣዎች አሉ እና ለእግዚአብሔር ፋንታ መስጠት ያስፈልጋል። ለቁጣው ፋንታ ስጡ እንጂ ይልና በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ይልና ታዲያ ምንድን ነው የምናደርገው ለጠላቶቻችን ካላችሁ፣ ጠላትህ ይላል ቅዱስ ጳውሎስ፣ ጠላትህ ግን ቢራብ አብላው ይላል። ጠላትህ ቢራብ ምን በለው። አንዳንድ ጊዜ እኔ ሳስባቸው እነዚህን ቃላት ያው ስንማራቸው
እኛ የምናደርጋቸውና ቃሉ ሰማይና ምድር ይሆናል። እውነት ለመናገር እነዚህ ነገሮች መኖር ካልጀመርን ከባድ ነው የሚሆነው። ምላችሁ ልምምር ነው። አሁን በአንድ ጊዜ እንደዚህ ስላችሁ በጣም ክርስቲያን ሆነን ብላችሁ አሁን ከዚህ ስትወጡ ደውላችሁ ያን የተጣላችሁን ሰው ና ራት ብላችሁ ብትጠሩት ያው እርግጥ ሰውየውም አይመጣላችሁም በዚህ ሰዓት ምናልባት አይ ነገር አስቧል ማለት ነው ብሎ እና ሂደት ነው ክርስትና፣ ሂደት ነው መንፈሳዊነት፣ ሂደት ነው። ግን በእውነት ከዚህ መጀመር ይፈልጋል። ከዚህ መጀመር ይፈልጋል። አሁን እንዳው ጠላትን ቢራብ አብላው ሲባል የግድ እንዳልኳችሁ ራት መጋበዝ አይነት አይደለም። ተርቦ ግን ብጭቅጫቂ ለብሶ እናንተ ጋር ቢመጣ ምንድነው የምትሉት እናንተ? እታባህ የሚገባህን አግኝተሃል። እኔ ያኔ ስልህ የነበረው ይሄ ጭራሽ እንዳውም የወደቀ ግንድ መጥረቢያ ይበዛበታል ይባላል እና እኛው እዛው ላይ ነገር ነው የምንጨምርበት። ማጽናናት አንችልም ኢትዮጵያውያን። በእውነት ማጽናናት የምንችለው በሞት ብቻ፣ በህይወት ማጽናናት አንችልም። ይሄ ክብር ከኛ ተገፏል። በእውነት ይሄ ክብር ከኛ ተወስዷል። ሰዎችን በህይወታቸውን አንጠይቅም። መቃብር አስጊያጮች ነን። መቃብር እናንቆጠቁጣለን። የ3 ቀን የ7 ቀን የ30 ቀን የ40 ቀን የ80 ቀን የዓመታት የዚህ የሙት መታሰቢያ ስናወጣ ጎበዞች ነን። ይሄ ማስቆረቢያ እነዚህን ማድረግ ጎበዞች ነን። መልካም ነው እሱ፣ ምክንያቱም የቤተ ክርስቲያን ስርዓት ስለሆነ። ግን በህይወት እያለ ያን ሰው አናግዘውም። ጥሩ ሳጥን እንገዛለን። ሰው ሲሞት ውድ የሆነ ብር የሚያወጣ ሳጥን ገዝተን ሰውየውን እንቀብረዋለን። በህይወት እያለ ግን ለሚጠይቀን ነገር አናደርግም፣ አንተዛዘንም። እነዚህ ባህሎች እኔ መቼ እንደሚስተካከሉ አላውቅም። እስራኤላውያን ሙሴ ከነሱ ጋር በነበረበት ጊዜ ሙሴን በድንጋይ ሊመቱት ብዙ ጊዜ አምልጧቸዋል። ይሄን ታውቃላችሁ? በድንጋይ ደብድበው ሊገሉት አምልጦ ደብተራ ኦሪት ገብቶ ብርሃን ተተክሎ ያዳነው ጊዜ አለ። ሙሴ ዞር በልልን ከግብፅ አውጥተህ እዚህ መከራ የምታሳየን አንተ ነህ። መና እኮ እየወረደላቸው ነው ከሰማይ፣ ውሃ እየፈለቀላቸው፣ ባህር ተከፍሎላቸው ተሻግረው ጫማ ሳያልቅባቸው በትር ሳይወድቅባቸው በደመና እግዚአብሔር ተንከባክቦ በ7 ደመና እየመራቸው ጠላት እያጠፋላቸው በፊት ለፊታቸው ውሃ ካለት እያፈለቀላቸው በእሳት እግዚአብሔር አናግሯቸው። ግን ሙሴን ሲያዩ ደማቸው ይፈላል። ዞር በል ከዚህ የግብፅ ዱባ ናፈቀን፣ ግብፅ እንበላው የነበረው ፍርፍር ናፈቀን፣ የፈርዖን ማዕድ ፍርፋሪ ናፈቀን፣ አንተን አውጥተህ እዚህ መከራችንን የምታሳየን ብለው ሙሴን አሳደውታል። ግን ሲሞት ለሙሴ ስንት ቀን እንዳለቀሱ ታውቃላችሁ? ሰምታችኋል? ስንት ቀን? 30 ቀን አልቅሰዋል ለሙሴ። ስንት ቀን አልኳቸው? 30 ቀን አልቅሰው። ከዛ የሙሴ አካል ከነሱ ተሰውሯል። እግዚአብሔር እንዲሰውር አድርጎት የቀበሩት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። እኛ ከእስራኤላውያን ጋር ተመሳሳይ ጠባይ አለን። አያያዝ አንችል በብዙ መልክ ማለት ነው። የኢትዮጵያን ታሪክ ለምሳሌ የውጭ ሀገር ሰው ካልጻፈው የኢትዮጵያን ታሪክ አይቀበልም። ብዙ ሰው ስለ ኢትዮጵያ የውጭ ሀገር ሰው ሲያወራ ነው እውነት የሚመስለን። አገሩ ላይ እየኖረ ስለ ኢትዮጵያ ያለውን እውነት መረዳት አይፈልግም። ስለ ታቦተ ጽዮን ኢትዮጵያ 2000 ዓመት በላይ ሰብካለን። ግን ስለ ታቦተ ጽዮን ብዙ ሰው መቼ እንደሆነ ማውራት የጀመረው ታውቃላችሁ? እነ ግራም ሃንኮክ መጥተው ዘ ሳይን ኤንድ ዘ ሲል የሚለውን መጽሐፍ ከጻፉ በኋላ፣ እነ ሮበርት ኮርኑክ ጽላተ ሙሴ በኢትዮጵያ ናትን የሚለውን መጽሐፍ ከጻፉ በኋላ ታቦተ ሙሴ ጽላተ ሙሴ መባል የተጀመረው ከዛ በኋላ። ስለ መጽሐፈ ሄኖክ ብዙ መወራት የተጀመረው እነ ጄምስ ብሩስ መጥተው ስኮትላንዳዊው ሰው መጥቶ የአባይን ምንጭ መፈለግ በሚል ሰበብ ቅጂውን ይዞ ከሄደ በኋላ። በጣም ብዙ ነገሮችን የምናወራው ፈረንጆች ማውራት ሲጀምሩ ነው ስለኛ። አንተው ኢትዮጵያ እኮ እንደዚህ አይነት ሀገር ናት ለካ ምናምን ማለት ጀምራል። ከዛ በፊት ተነግሮት መስማት አይፈልግም። ብዙ ሰው ለምሳሌ ሀበሻ ጀብድ ያላነበበ ሰው የለም ብዬ አስባለሁ። ብዙ ወጣቶች ታነባላችሁ። በጣም ብዙ ሰው ይሄን የኢትዮጵያውያንን ጀግኖች መስማት የሚፈልገው ከውጭ ነው። የአድዋን ጦርነት በተመለከተ በጣም ብዙ ታሪክ ጸሐፊዎች ምንጭ የሚያደርጉት የውጭ ሀገር ሰዎችን። አያያዝ አንችልም። ስለ ላሊበላ ከኛ ይልቅ በጣም ብዙ የሚያወሩት የውጭ ሀገር ሰዎች ናቸው፣ ፈረንጆች ናቸው። ብዙ የሚገረሙበት፣ የሚደነቁበት፣ የሚመሰጡበት እንዴት እንዲህ አይነት ምልክት ተቀመጠ?
እንደውም እነሱ የሚያምኑት በነገራችን ላይ ኢትዮጵያውያን ሰሩት ብለው አያምኑም። ታውቃላችሁ አይደል? ቴምፕላሮች ናቸው የሰሩት ብለው ነው የሚያምኑት። እና በጣም ከመገረማቸው የተነሳ እንዴት እነሱ እንዲህ አይነት ጥበብ እንዴት ሊኖራቸው ይችላል? እኛን ስለሚንቁን ማለት ነው። እና ብዙ ሰው መስማት የሚፈልገው ከውጭ ነው። አጠገባችን ያሉ ነገሮችን መጠቀም የዚህ ችግር አለብን። አጠገቡ ያለውን ሰባኪ፣ አጠገቡ ያለውን መምህር፣ አጠገቡ ያለውን ዘማሪ፣ አጠገቡ ያለውን ካህን፣ አብሮት ያለውን አስተዳዳሪ እነዚህን መጠቀም አይፈልግም፣ ይናፍቃን ሌላ። በዚህ ምክንያት በየቦታው እንግዳ መምህር፣ እንግዳ ዘማሪ ይጋበዛል። በየክፍለ ሀገሩ እንደዛ። ይሄ ወረተኛነት እኮ ወረተኛነት። ከኔ ጋር እንዳታያይዙት በነገራችን ላይ አጠቃላዩን ነገር ነው እየነገርኳቸው ያለው። በጣም ብዙ ቦታ እኔ ሁሌ እላለሁ አይቀጥልም። አሁን ለምሳሌ ወደፊት ከተወሰኑ ዓመታት በኋላ እኛ ጉባኤ አዘጋጅተን ነገሌ መምህር ከዛኑ ምንልበት ጊዜ አይኖርም። ወደፊት ምላችሁ የሚቀር ነገር ነው። ይሄ የሚቀር ነገር ነው። ለምን እንደሆነ ታውቃላችሁ? ያ ሰው መጥቶ እኔ አፍራለሁ። እኔ ራሴ አዲስ አበባ ውስጥ ያላስተማርኩበት ደብር የለም፣ ያላስተማርኩበት ደብር የለም። ግን ሄጄ አንድ ርዕስ መዝጄ አንድ ቀን አስተምሬ እመጣለሁ። ከዛ ለውጥ አመጣለሁ ወይ? እዛ ያለው ሰባኪ ከሆነስ ህዝቡን ያውቀዋል፣ ጠባዩን ያውቃል፣ ፍላጎቱን ያውቃል። ስለዚህ ምን ያደርጋል? በሚፈልገው መልክ ያስተምረዋል። ለምሳሌ እኔ እንዲህ መናገር እችላለሁ። በተወሰነ ፐርሰንት የገርጂ ህዝብ ይህን ይወዳል፣ የገርጂ ጊዮርጊስ ምእመን ይሄ ቢደረግለት መልካም ነው ብዬ ምገምታቸው ነገሮች አሉ። ሌላ እንግዳ መምህር ቢመጣስ ምን አይነት ነው ይዘታችሁ? ምንድን ነው የምትፈልጉት? ወንጌል ለእናንተ ምንድን ነው? ምን አይነት ትምህርት ሲማሩ ተመስጠው መማር ይችላሉ? በምን አይነት ዙሪያ ነው መማር የሚፈልጉት? ብስለታቸው ምን አይነት ነው? እነዚህን ማወቅ አይችልም። ስለዚህ የሚመጣው በራሱ ብስለት ነው የሚመጣው። ይሄ እንዲህ የሆነ ማስታገሻ ብቻ እየተሰጠ መድኃኒት ግን ሳይገኝ መቀጠል እንዴት ይቻላል? ይሄ ለምን ይሆናል? አጠገቡ ያለው ሰው መምህር አይሰማም። እዚህ አይደለም እምላችሁ፣ ሌሎች ቦታዎች በቃ እነዛ መምህራን ይቆማሉ። የተከበሩ መምህራን ናቸው። ሌላ ቦታ ሰው ተሰልፎ ይጠብቃቸዋል። እዛ ቦታቸው የሚያገለግሉበት ደብር ደግሞ ሰው አይሰማቸውም። እንትና ነው እንዴ የኛ ሰባኪ እኮ ነው ብሎ ይሰማ። ከዛ ይተላለፋል ከእውቀት ጋር። እኔ አንደኛ ይሄ ትውልድ ራሱ በጣም ብዙ ቦታም አስተውላችሁ ከሆነ አሁን ሚዲያው ላይ ብዙ ተከታዮች ያሏቸውን ተመልከቱ። ብዙ ተከታዮች ያሏቸው እና የሚያስተላልፉትን ቁም ነገርማ ተመልከቱት። ማለት እኔ የሚያስፈራኝ ምን እንደሆነ ታውቃላችሁ? ወዴት ነው የሚካሄደው መጨረሻው? ማለት እኛ ወደ ኋላ ቀርተን ነው እኛን እንድንቁር ያልነው ወይስ ማን ነው የሚል ጥያቄ ጠይቃሉ። እግዚአብሔር ምስክሬ ነው። ይሄ ምኑ ነው የሚያስቀው ብያ ያለሁኝ እንዴ? ይሄ ምኑ ነው ዋው የሚያስብለው ብያ ያለሁኝ። ከዛ ራሴን እጠይቃለሁ፣ እኔ ነው ወይ ጅል የሆንኩት? ወደ ኋላ የቀረሁት እኔ ነኝ ወይ? ያልተረዳሁት እኔ ነኝ ወይ ብዬ እጠይቃለሁ። እና አንዳንድ ነገሮችን ስትመለከቱ አጠገባችን ያሉ ነገሮችን የማየት ችግር ነው። ከዛ እንተላለፋለን ከእውቀት ጋር፣ ከምስጢራት ጋር፣ ከሚጠቅሙን ነገሮች ጋር። በእውነት ከድንቁርና እግዚአብሔር ሁላችንን የሚጠብቀን። ድንቁርና የሚባለው አለመማር አይደለም፣ አለመማር አይደለም። ድንቁርና የሚባለው አለመረዳት፣ ለመረዳትም ዝግጁ አለመሆን፣ አለመፈለግ ማለት ነው። ከእነዚህም በተለያየ አቅጣጫ የማየት ብቃት እሱ ነው። ይሄ ነው ጠላትህን ሲራብ አብላው፣ ሲጠማ አጠጣው። ይሄን በማድረግህ ይላል በራሱ ላይ የእሳት ፍህም ትከምራለህና ይላል። አሁን አንድ ሰው ራስ ላይ የእሳት ፍህም ወስዳችሁ ብትሰበስቡ ምን ያደርገዋል? ሰውየው ያበስለዋል አይደል? ይጋግረዋል። እንደዚህ የሚያደርግ ሰው ራሱ ሰውየው እንዲጸጸት ያደርገዋል፣ እንዲቃጠል ያደርገዋል። እኔ ይሄን አድርጌው ነበር፣ እኔ በድየው ነበር፣ እሱ ግን ስቸገር ደረሰልኝ፣ ስራብ አበላኝ፣ ስጠማ አጠጣኝ፣ ስቸገር ሰጠኝ፣ ስጠይቀው ደረሰልኝ። ይሄ ሰው አላወቅኩትም ነበር ማለት ነው። ይሄን ሰው የእውነት በድየዋለሁ ማለት ነው ብሎ መጨነቅ ይጀምራል። ከዚያስ ይቅርታ ይጠይቅህና እሱ ለሌላ ሰው ጥሩ ሰው መሆን ይጀምራል። አያችሁ፣ ሰውየውን አተረፋችሁት፣ ራሳችሁን አተረፋችሁ፣ ህሊናችሁን አተረፋችሁ። ከሁሉም በላይ ደግሞ ማንን አተረፋችሁ?
እግዚአብሔርን አተረፋቸው። ስለዚህ ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቂም አትያዝበት። ደግሞ ስታበላውም ይኸውልህ ሲራብ ስታበላው የታባ እጄ ላይ ጣልህ አይደል እያላችሁ አይደለም። አበላሉን እያያችሁ አጠጣጡን እያያችሁ እየተዝናናችሁ ማለት ብላ ይዞ ጠጣ ምንም ችግር ሞልቷል ምንም እያላችሁ እየቀለዳችሁ እየተሳለቃችሁም አይደለም። ንጹህ ሁናችሁ ከንፈር እየመጠጣችሁም አይደለም። ምክንያቱም እሱ በሌላ በተዘዋዋሪ ሰውየውን እየሰደባችሁት ነው። ንጹህ ሁናችሁ። ስለዚህ ቂም የሚባለው ነገር ያድቃል። ከዛ በቀል ይሆናል። ክፉውን በመልካም አሸንፍ እንጂ ይላል። ክፉውን በምን አሸንፍ? በመልካም። በቃ ይሄ ልምምድ መኖር አለበት። ቂም ይዘን በእግዚአብሔር ፊት ስንቆም እግዚአብሔር ጸሎቱን ሳይሆን ቂሙን ያያል። ከዛ ይጸየፈናል፣ ከዛ ይተወናል። በእውነት በዚህ ምክንያት ከመተው እግዚአብሔር ሁላችንንም ይሰውረን። ባሪሳቅ ጸሎቱ ለመስተቀይም ይላል ከመዘርእ ዘወድቀ ማእከለ አስዋክ ይላል። የቂመኛ ሰው ጸሎት ይላል በእሾህ መካከል እንደወደቀ ዘር ነው። በምን መካከል? በእሾህ መካከል የወደቀ ዘር ችግሩም እንደሆነ ታውቃላችሁ። አንደኛ አያፈራም። ለምን? አጣብቆ ይይዘዋል። ሁለተኛስ ቢያፈራስ ፍሬውን ልታጭዱ ስትሉ ምኑ ይከለክላችኋል? እሾሁ ይከለክላችኋል። ልትጸልዩ ስትሉ የጸሎታችሁ ምላሽ እንዳታገኙ ይከለክልባችኋል። እሾህ መጀመሪያ አጣብቆ ያዘዋል እንዳያፈራ። ቢያፈራ እንኳን ጥቂት ፍሬ ቢኖረው እንኳን ፍሬው እንዳይገኝ እሾሁ እየወጋችሁ ፍሬውን ትተውታላችሁ። በዚህ ምክንያት ከጸሎታችን ምላሽ እንዳናገኝ እንከለከላለን። ቂምና በቀል ከዚህ አለመራቅ። ሰባተኛ ይሄን ተናግሬ ጨርሳለሁ። ቅናትና ምቀኝነት። እስኪ በሉ ቅናት በሉ ምቀኝነት። የጸሎታችንን ምላሽ እንዳናገኝ ከሚያደርጉን ነገሮች አንዱ ሰባተኛ ቅናትና ምቀኝነት ነው። ቅናት ያው እንደሚታወቀው ስጋዊ ቅናት፣ መንፈሳዊ ቅናት ተብሎ የሚከፈላል። ብዙ ሰው ግን በመንፈሳዊ ቅናት ስም የሚቀናው ስጋዊ ነው። እቺ ማልበሻ ነች። አሁን አንዳንዱ ሰው መንፈሳዊ ቅናት እኮ ነው ይላል። ግን ማጣራት ያስፈልጋል። እውነት መንፈሳዊ ቅናት በእርግጥ ቅዱስ ጳውሎስ ቅኑ ለእንተ ታቢ ጸጋ ይላል። ለምትበልተው ጸጋ ቅኑ ይላል። ለምሳሌ ካህን መሆን መፈለግ ቅናት፣ መንፈሳዊ ቅናት። መምህር መሆን መፈለግ መንፈሳዊ ቅናት ነው። ግን ደግሞ መንፈሳዊ ቅናት ነው ብሎ ደግሞ ዝም ብሎ ማበላሸትም አይደለም፣ ሌላውን መርገጥም አይደለም። ብዙ ጊዜ ብዙ ሰዎች አሁን ለምሳሌ አንድ ሰው ይነሳና በቃ እኔ መምህር መሆን ፈልጋለሁ ወይ ዘማሪ መሆን ፈልጋለሁ፣ እንደምንም ለፍቶ ሊሳካለት ይችላል። ያው አውደ ምሕረት ላይ መዘመር ሊጀምር ይችላል። ከዛ ግን ችግሩ እንደሆነ ታውቃላችሁ፣ ከሱ ውጭ ሌላ ሰው ያለ አይመስለውም። ከዛ በኋላ በቃ ነገሌ ለምንድን ነው የሚቆሙት? እኛ እኮ ስንት ለፍተን ነው እዚህ የመጣ ነው ማለት ይጀምራል። አያችሁ፣ ቅናቱ መንፈሳዊ የነበረው ያኛው ወደ ስጋዊ ተቀየረ ማለት ነው። ለምን? መጀመሪያውንም ቅናቱ መንፈሳዊ ሳይሆን ምናዊ ነው፣ ስጋዊ ነው። እና ጥንቃቄ ያስፈልገዋል። ቅናትና ምቀኝነት ልክና እንደ ቂምና እንደ በቀል ነው ትርጉማቸው። ቅናት ሲጠራቀም ምቀኝነት ይሆናል። በጣም ጠንካራ ቃል ነው ይሄ ምቀኝነት የሚባለው። እኔ እንደውም እንደ ማህበረሰብ እኛ ኢትዮጵያውያን አስተዳደጋችንን ምናችንም ይመስለኛል ይሄ ምቀኝነት የሚባለው በጣም ከባድ በቃ ሰው ሀብታም ሲሆን ደስ አይለንም፣ ሲጠራ ደስ አይለንም፣ ዝነኛ ሲሆን ደስ አይለንም፣ ገንዘብ ሲያገኝ ደስ አይለንም፣ ሲለብስ ደስ አይለንም። በቃ በእውነት ብትመለከቱ ለምሳሌ በቲክቶክ ያነገሷቸው ሰዎች አሁን የሆነ ማህበረሰብን ትመለከቱ። የቲክቶኩ ማህበረሰብ ደግሞ የተለየ ነው። ያሁን አንዱ ግራ የሚገባኝ ከየት ነው የመጡት ውላላለሁ። ምን እንደሆነ ታውቃላችሁ? ለምሳሌ እኔ አሁን ቸግሮኝ የሆነ ቲክቶክ ላይ ወጣሁን በላይ አድርገውና ከዛ ሰው ወይኔ ምስኪን ሲያሳዝን በቃ እንርዳው ምናምን ይባልና ለምሳሌ ሊረዱኝ ይችላሉ። ከዛ እኔም ገንዘብ አገኘሁ አይደለ? ቀበጥ ነኝ። ገንዘቡን ሳገኝ ጥሩ መልበስ፣ ጥሩ መኪና መንዳት መጀመር ሲያቀብጠኝ እኮ ነው። ከዛስ ያው እንርዳው ያለው ሰው ምን ያደርገኛል? የታባቱ እዚህ ቦታ ታይቷን ይሄን ለብሶ እኛን እንደዚህ ያቀበጥ ነው ብሎ መከስከስ ይጀምር። እንዴት እንደምወድቅ እንደገና መስራት ይጀምር። ይሄ ችግሩም እንደሆነ ታውቃላችሁ። መጀመሪያ ሆኖ በሐዘኔታ ስም የተደበቀ ምቀኝነት አለ። በርህራሄ ስም የተደበቀ፣ በመርዳት ስም የተደበቀ ማይዘልቅ ርህራሄ፣ ወረተኛ ርህራሄ፣ ጊዜያዊ ርህራሄ፣
የውሸት ርኅራኄ፣ የተንኮል ርኅራኄ። ከዛ እያዩኝ እኔ ስለወጥ እኔ ከፍ ስልሴ የታባቱ እንዴት እንዳወርደው ማለት ይጀምራል። እኔ ከምን እንደተሰራን አይገባኝ፣ ከምን እንደተሰራን አይገባኝ። በቃ ደስ አይለንም ሰው ሲለወጥ። ሰው በጥረቱ በመከራ ምንም ነገር አያስደስተንም። በቃ የሆነ ሰው ለምሳሌ አሮጌ ልብስ ቢለብስም እንቀልድበታለን፣ ደህና ልብስ ቢለብስም እንቀልድበታለን፣ ማይረባ መኪና ቢይዝም እንቀልድበታለን፣ ከፍ ያለ መኪና ቢይዝም እናሽሟጥጠዋለን፣ ጎዳና ቢያድርም እንደዛው፣ ቤት ቢኖረውም እንደዛው። በቃ አንመችም። በእውነት በጣም ከባድ። እንደዚህ አይነት ነገሮች ካሉ እነዚህን ጠባዮች ማስወገድ ይቻላል። ታዲያ እግዚአብሔር ሞኝ ነው? እኔና እናንተ ልብ ውስጥ ቅናት እያየ ምቀኝነት እያየ በቅናት እያበድክ በጎረቤት እያበድክ በራስ ባልንጀራ አብረህ ምሳ በምትበላው ከሱ ጓደኛ እሱ ሲለወጥ እያየህ እየቀና በእግዚአብሔር ፊት ቀርበ ልክ ክስ የሚያቀርብ ሰው አለ። እግዚአብሔር ሆይ ለጓደኛ ይሄን ሰጠው እኔን ግን ትተኛል አይደል እያልክ ሪፖርት እያቀረብክ፣ ጸሎት ሳይሆን ሪፖርት እያቀረብክ እግዚአብሔር ይሄን የሚሰማ ሞኝ ነው? አታገኝም። እንዲያውም ማለት ያለብህ ጓደኛዬ ስላገኘ ደስ ብሎኛል፣ እግዚአብሔር ሆይ አመሰግንሃለሁ፣ እኔን እንዲህ እንድኖር ከሆነ የመረጥከው እቀበላለሁ፣ ለዚህም አንተን አመሰግናለሁ፣ የሰጠኝ ሁሉ ልክ ነው። ይህን ማለት ያስፈልጋን ከልብ እንጂ እርር ድብን እየተባለ አንሸሽገው ነገር በቅናት እየተንጨረጨርን በእግዚአብሔር ፊት ስንቆም ማያየው ይመስላችኋል እግዚአብሔር? እኔ በሆን እኔ ልሸውዱ ትችላላችሁ። ለምን አላየውም አልባችሁም አይምሯችሁም። እግዚአብሔርን ግን እንዴት ማታለል ይቻላል? ብዙ ሰው ያበደው በዚህ ነው። አንድ ጥቅስ ብቻ አንብቤ መጽሐፈ ምሳሌ ምዕራፍ 23 ከቁጥር 17 ጀምሮ እንዲህ ይላል፣ ልብህ በኃጢአተኞች አይቅና ይላል። ልብህ በኃጢአተኞች ምን አይበል? አይቅና። በቃ እነዛ ሰዎች ሀብቱን ያገኙት እንዴት ነው? ገንዘብ ያገኙት እንዴት ነው? ሰርተው ከሆነ ሰየው። ምናልባት እያጭበረበሩ ከሆነ እነሱ አጭበርብረው ስላገኙ ሀብታም የሆኑት እነሱ አይደሉም። ሀብታም አንተ ነህ። አላጭበረበርክማ፣ እውነት አለህ፣ አልዋሽህም፣ ህሊናህ ንጹህ ነው፣ ጤነኛ ነህ። ነገ ወዲያ እንዲህ አድርጎብኝ ብሎ የሚከስህ ሰው የለም። የምትመጣብህ የምትከስህ ሴት የለችም። የሚከስህ ሰው የለም። ህሊናህ ንጹህ ነው። ሀብታም እኔ አንድ አለማየሁ ገላጋ የሚባለው ሰው የሚያሳርፈኝ አንድ ቃል የተናገረው አለ። ስለ ሃይማኖቱ የራሱ ጉዳይ ነው፣ ለዛ አይደለም የጠቀስኩት። ግን ሀብት አንድ ነገር ነው። ሀብታምና ድሃ መካከል ያለው አንድ መስመር ነው አለ እና ደስ የሚል ስለሆነ ነው። በሀብታምና በድሃ መካከል ያለው አንድ መስመር ነው ይልና እሱም በቃኝና አይበቃኝም ማለት ነው ይላል። በቃ በቃኝ ካልክ ምንድነህ? ይበቃኛን ካልክ ሀብታም ነህ። አልበቃኝም ካልክ ግን በቢሊየን የሚቆጠር ገንዘብ እያንቀሳቀስክ ምንድነህ? ድሃ። አይበቃኝም ካልክ ድሃ ነህ። በቃኝ የምትል ከሆነ ሀብታም ነህ። በቃኝ ሲባል በቃ ይሄን ያስኩትን ይዤ ከዚህ በኋላ አልሰራ ማለት አይደለም። አቤት የሰጠኝ ነገር በቂ እኮ ነው። መብላት እችላለሁ፣ መጠጣት እችላለሁ፣ መኖሪያ አለኝ፣ መጠለያ አለኝ፣ መሄጃ አለኝ። ስለዚህ ጌታ ሆይ አመሰግናለሁ። ጤና አለኝ፣ ሌላ ነገር ባይኖር ጤና አለኝ። ቆሜ እየሄድኩ ነው፣ እያየው ነው፣ እየሰማሁ ነው፣ እየተናገርኩ ነው። ስለዚህ ይበቃኛል፣ ጌታ ሆይ አመሰግናለሁ። ከዛ ሌላው ይጨመርልኛል። ስለዚህ በሀብታምና በድሃ መካከል ያለው በቃኝና አልበቃኝም ማለት ጉዳይ ነው። አትቅና ይላል። ቀጥሎ እንዲህ ይላል፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል። ምኑን ሙሉ? ቀኑን ሙሉ። ለምን ቀኑን ሙሉ እንደሚል ታውቃላችሁ? ቀኑን ሙሉ ማለት እድሜህን ሙሉ ማለት ነው። ለምን ቀኑን ሙሉ እንዳለ ታውቃላችሁ? በእድሜህ ዘመን ሙሉ እግዚአብሔርን ለሰከንድ እንኳን አትጠራጠረው። ለሰከንድ እንኳን ነገሌ በእንደዚህ ይሄዱ ነው፣ እኔ ግን እንደዚህ። እነዚህ ክሶች ናቸው። ይሄ ክስ ነው፣ ጸሎት አይደለም። አንተ የምትፈልገውን በእግዚአብሔር ፊት መኪናን ለመጠየቅ ተፈቅዶልሃል እኮ። መኪና አትጠይቅ አይደለም፣ ቤት አትጠይቅ አይደለም፣ ተፈቅዶልሃል እኮ። የፈለግከውን በእግዚአብሔር ፊት እንድታቀርብ ተፈቅዶልሃል። ግን የሚጠቅምህን ነገር እንዲሰጥህ እግዚአብሔር ለምነው። ግን ሌላውን ሰው ሪፈር አድርገህ አይደለም መኪና መጠየቅ ያለብህ። እነንትና መኪና እየነዱ ነውና እንደዚህ አይነት መኪና፣ ለእኔስ እንደዚህ አይነት ነገር። እኔ እንደውም አንድ ቀልድ ሰምቻለሁ፣ ለእኔ በጣም አስቆኛል።
እግዚአብሔር ሆይ ብሎ ይጠይቃል። አንደኛው እግዚአብሔር ሆይ እኔ ውድ ልጅህ መዝሙር እየሰማሁ አንተን እያመሰገንኩ እንድሄድ የራሴ የሆነ መኪና ስጠኝ። በሀገር እየሄድኩኝ የህዝቡን ጫጫታ፣ ሙዚቃውን፣ ዘፈኑን አልቻልኩትም። ስለዚህ መኪና ስጠኝና መዝሙር እየሰማሁ ልሂድ ይላል። ከዛ አንደኛው በጎን ሆኖ ምን ይለዋል? በኤርፎን ስማ ተብለሃል ይላል። እና ያው ጥሩ ነው። አንዳንድ ጊዜ እንዲህ አይነት ፈጠራዎችም ለዚህ የሚፈልገዋል። እነገሌ እንዲህ ስለሆኑ እነገሌ እንደዚህ ስለሆኑ ብሎ ምክንያቶችን የሚፈጥር ሰዋል። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እድሜህን ሙሉ እግዚአብሔርን በመፍራት ኑር፣ በእውነት ፍጻሜ ያለህና ይላል። በምን ፍጻሜ ያለህና? የእውነት ፍጻሜ ያለው ይሄኛው ሰው፣ ያኛው የእውነት ፍጻሜ የለውም። ይጣራን ገንዘቡን እንዴት እንዳገኘው፣ ሌላውን ቤቱን እንዴት እንደሰራው፣ ጉቦኛ ከሆነ ሙሰኛ ከሆነ እየተጣራ እንዴት እንደሚጨንቅ ታያላችሁ። አንተ ግን ንጹህ ነህ። የማንም ዕዳ፣ የማንም ላብ፣ የማንም ወስ፣ የማንም አንተ ላይ የለብህም። ስለዚህ ንጹህ ነህ። ሀብት ማለት እሱ። ስለዚህ በእውነት ፍጻሜ ያለህና ይልና ተስፋህም አይጠፋምና ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህን በቀናው መንገድ ምራ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 17 ነው። ስለዚህ ቅናትና ምቀኝነት የሚባለውን ስናስወግድ ያን ጊዜ ጸሎታችን በእግዚአብሔር ፊት የሚሰማ ይሆናል። እነዚህ ነገሮች ጸሎታችን ከእግዚአብሔር ምላሽ እንዳናገኝ የሚከለክሉ ናቸው። እና የተከበራችሁ ክርስቲያኖች እያንዳንዳችን ይሄ እኔ ያው ስሰብክ እኔ እዚህ ስለቆምኩኝ እንጂ ይሄ ጠባይ እነዚህ ሁሉ እኔ ጋር የሌሉ ሆነው አይደሉም። እኔ ራሴን እንደ ጻድቅ እንደ ንጹህ ሆኜ እየነገርኳችሁ አይደለም፣ ግን እድገት ነው። እኔ ለእናንተ ስነግራችሁ ይህንን ቃል ልቤ ይቃጠላል፣ አይምሮ ይሄን ያስበዋል። ስለዚህ ምን አስባለሁ? እኔም በሂደት ራሴን በዚህ ያሳድጋለሁ። አሉኝ ልምምዶች አሉኝ። ውዳሴ ከንቱ አይደለም። ይሄ ልምምዶች አሉኝ እንዳልኳችሁ። ከነዚህ ነገሮች የማራቅ ለወንጌል ብቻ አይምሮ ወንጌል ብቻ እንዲያስብ በቻልኩት መጠን የማደርጋቸው ነገሮች አሉ። ለምሳሌ የሰዎችን ማልቀርባቸው ነገሮች አሉ ብዙ። ለምን? ለምሳሌ ሰዎች እንዲህ እኮ ትባላለህ እንዳይሉኝ፣ ለምን እንደዛ ተብዬ አይምሮዬን መበከል ስለማልፈልግ በቻልኩት መጠን የኔ ልምምድ አንዱ ይሄ ነው። ከዛ ከሰማሁ በኋላ ደግሞ ያ ሰው ውሸት ነው አይልም እንደዚህ አይልም ብዬ መካድ ህሊናን ያሳርፋል። እንደዚህ አይነት ነገሮች እና ልምምዶች ያስፈልጋሉ። አሁን ላይ እንደ ህዝብ፣ እንደ ማህበረሰብ፣ እንደ ኦርቶዶክሳውያን አባቶቻችን ላይ የምንሰማቸው ነገሮች አሉ። በዛ ሰው እየተቀየመ ነው፣ ቂም እየያዘ ነው። ሊቃነ ጳጳሳቱ ላይ ሌሎቹም ላይ እንደዛ። ያው እነሱ መስራት የሚገባቸውን ሰርተዋን አልሰሩም ሌላ ጉዳይ ሆነ። ያው ብዙ ልብ የሚያቆስል ነገር ይኖራል በዛ ጉዳይ። ግን ደግሞ ምን ያስፈልጋል? አእምሯችንን በዛ ጨልመን ከቤተክርስቲያን እንዳንለይ፣ ክህነትን እንዳንጠላ፣ ቤተክርስቲያንን እንዳንጠላ፣ ከቤተክርስቲያን አገልግሎት ከምስጢራት ተሳትፎ እንዳንወጣ ጥንቃቄ እያደረግን መሆን አለበት። ምክንያቱም አንዳንድ ሰዎች የገሌን መስቀል አልሳለም የሚሉ ሰዎች ሁሉ አሉ። እነዚህ ነገሮች መጥፎዎች ናቸው፣ በጣም ልብ ያቆሽሻሉ እና ጥንቃቄ ያስፈልጋል። ክርስቲያን ሆኖ መኖር ማንኛውም ሰው መስራት የሚገባውን መስራት እንዲገባው ማሳሰብ፣ አጥብቆ መናገር፣ እነዚህ ነገሮች ግዴታ ናቸው። ግን መቀየም ግን መጥፎ ነው። እና እነዚህ አይምሯችን ንጹህ እንዲሆኑ ያስፈልጋል። እነዚህ ንጹህ ካልሆኑ የጸሎታችንን ምላሽ አናገኝም። አምላካችን እግዚአብሔር ከነዚህ ነገሮች አይምሯችንን ንጹህ አድርገን አጥበን በፊቱ እንድንቆም እርሱ ይርዳል። በፊቱ ቆመን የምናቀርበውን ጸሎት ሁሉ እንደ ልባችን ክፋት ሳይሆን እንደ ቸርነቱ ተመልክቶ ይቀበልልን።